ስሜ ነቢላ ሸሪፍ ይባላል። በጅማ ዩኒቨርሲቲ የአምስተኛ አመት የጥርስ ህክምና ተማሪ ነኝ። የትውልድ ቦታዬ ጅማ ዞን ዴዶ ወረዳ ነው። ያው እንግዲህ ለቤተሰቦቼ የመጀመሪያ ልጅ እንደመሆኔ እና አባቴ ትንሽ ቆየት ብሎ ልጅ ስላገኘ በዛ ምክንያት በጣም ቅርብ ነበር። ኦኬ ለአባትሽ ማለት ነው? ትቀራረባላችሁ? ኦኬ። እናም በጣም አሳቢም ጎበዝም ስለነበር በቃ ሁሌም የሆነ እኔ ውስጥ ነው ራሱን የሚያየው። ከዛ መልፎ ስም ራሱ ይሰጠኛል፣ ለየት ያለ ስም። አንቺ የቀኝ አይኔ ነሽ። የቀኝ አይኔ። ኦኬ። እና አብዛኛውን ጊዜ ከሱ ጋር ነው ማሳልፈውና በዛ ሰዓት ሁሌ የሆነ ስኖር አንድ ሰው ብቻ ሆነሽ መኖር በቂ አይደለም። እዚህ ዓለም ላይ ስትኖሪ ሁሌም ቢሆን ልክ እንደ አንቺ እንደ ግብሽ ነው እያለ የራሱንና የአክስት ልጁን ታሪክ ያጫውተኝ ነበር። እኛ ልጅ እያለን ከአክስት ልጄ ጋር ማህመድ ኑር ነው የሚባለው፣ ሁለቱም አክራ ነው ያሉት፣ አላህ ይራህማቸው። ሁሌ ስንጫወት እና ወደፊት መሆን የምንፈልገውን ስናወራ እኔ እዚህ ሆኜ ቤተሰብ መስቼ እዚሁ መኖር ነው የምፈልገው ይል ነበር። እዛው የኖረበት ስፍራ ማለት ነው፣ እኛ የተወለድንበት ቦታ። ያክስቱ ልጅ ደግሞ እኔ ወጣለት ነጋዴ ሆኜ ከተማ ገብቼ ነው መኖር የምፈልገው ይል ነበርና አንቺ ትልቅ ነው የምታስቢውና ነገ ትልቅ ደረጃ እንደምትደርሺ እርግጠኛ ነኝ ይለኝ ነበርና አባትሽ ማለት ነው። በጣም ሁሌም ቢሆን እኔ በየትኛውም ነገር የተሻልኩ እንደሆንኩ ሐስቤ አላህ Subhanahu Wa Ta'ala እዛ ቦታ ላይ ሲያስቀምጠኝ በቃ ለዛ ቦታ ልትወጪው ብቁ ነሽና እስከ መጨረሻው ድረስ ደግሞ ጥግ ድረስ መሄድ ይኖርብሻል የሚለውን ነው ይዤ ያደኩት። እና በዛ ጊዜ እንግዲህ የገጠር ኑሮ እንዴት ነው? ሰራተኛ ቤት ውስጥ አይኖርም። እናቴ በልጅነቷ ነው እኔን ስትወልድ። ከዛ በኋላ ቶሎ ቀጣይም ከኔ ቀጥሎ የተወለደው ወንድም የተወለደ። የመጀመሪያ ልጅ ነሽ ለቤቱ? ኦኬ። የመጀመሪያ ልጅ ነኝና ቤት ውስጥ ማገዝ ነበረብኝ። ኢቭን በእጄ እህል እየፈጨው ማለት ነው። 8 አመት ምናምን ልጅ ሆኜ ፋሚሊው ሙሉ ቴኬር አደርግ ነበር። የታናሾቼን ልብስ እያጠብኩ ሁሉ ነገር ኃላፊነት የለመድኩት ከልጅነቴ ጀምሮ። በ8 አመትሽ ማለት ነው? በ8 አመቴ። ያው የምፈጨው የምጋግረው በዛ ታይም ቢሆንም ከዛም በፊት እንጨት መልቀም ሊሆን ይችላል፣ ውሃ መቅዳትም፣ እያንዳንዱን ነገር ከናቴ ጎን ሆኜ ነው የማግዛት። አባቴም ሲሰራ ቡናም የትም ቦታ ሲሄድ ሁሉም ቦታ አለው። በቃ አላህም ጊዜ ውስጥ በረካ ያርግልኝ። ይሄን ያክል እንደ ልጆች መጫወት አያምረኝም። ቤት ውስጥ ያለውን ነገር ጋፕ መዝጋት ነው የሚያምረኝና ኢቭን እናቴ ገበያ ሄዳ አስቤዛ ምናምን ገዝታ ስትመጣ ሁሌ ከያንዳንዱ ምን አደርጋለሁ አነሳና እደብቃለሁ። ኤቭሪ ዴይ ማለት ነው። ከዛን እሷ ታማ ወይም ደግሞ በሆነ ምክንያት ምንም ነገር ሳይኖር ስቀር ቤት ውስጥ ያንን ነገር አወጣዋለሁና በጣም ደስ ብሏት ነበር የምትመርቀኝ። ትንሽ ሆኜ 4 አመት 5 አመት ልጅ ሆኜ ማለት ነው። ጧት ደግሞ እሷ ታማም ምንም ሆና ራሱ ጀስት ለማረፍ ብትተኛ አልቀሰቅሳትም። ተነስቼ ኤቭሪቲንግ ሰርቼ ቁርስ እንትን ብዬ ሁላቸውንም አስነሳቸዋለሁ። ቀደም ብዬ ቁርስ እየሰራው ቀድማኝ ብትነሳ ልታግዘኝ ቁርሱ ይቀራል እንጂ አይሆንም። በቃ እኔ የጀመርኩት እኔ ጨርሼ እንትን እላቸዋለሁ እላለሁና እንደዛ ያልኩ እንግዲህ ለትምህርት ደግሞ እድሜ ሲደርስ ልክ 7 አመት ላይ ትምህርት ቤት ገባለሁ እና እዛም ትምህርት ቤት ስገባ በጣም በተለምዶ ሁሌ ተረት ይነግረኝ ነበር አባቴ። ታሪክ በጣም ይነግረኝ ነበርና የትም ቦታ ደግሞ ድፍረት አለኝ፣ ኮንፊደንስ ማለት ነው። ምንም ነገር አልፈላም። ከ7ኛ ክፍል ጀምሮ እሱ ኮንፊደንስ ያባቴ በቃ የተሻልሽ ነሽ ትችያለሽ ስለሚልሽ ነው። ትችያለሽ የሚለው ነገር የቀኝ አይኔ ነሽ። እኔ የሆነ ቦታ ሁኜ የማው ያንን ህልሜን ነው እንጂ አካባቢው ላይ ያለውን ነገር ምንም ነገር ይሳቅብኛል፣ የሆነ ነገር ይሆናል፣ ውጤቱ አሳስቦኝ አያውቅም። ጀስት እዛ ቦታ ነኝ፣ ማድረግ ያለብኝን ማድረግ ብቻ ከልጅነቴ ጀምሮ። አንደኛ ወጣው። በመዝጊያው ትምህርት ቤት ሲዘጋ ምንድነው ግጥም ጻፍኩኝ። አባቴ ይረዳኝ ነበር። እሱ ነግሮኝ የዛን ቀን ግጥም አቀረብኩ፣ ተሸለም፣ ቀጠለበት። በቃ ያው ከዛ በኋላ
የሆነ እንዴት ነው ጅማሮ ሲያምር በሴም ወይ ነው የሚቀጥለውና ሁሉም ነገር ብዙ ጊዜ ከውስጥ ከሆነ ያ ነገር የመጣው ማለት ነው። ኦኬ ከአንደኛ ክፍል አንደኛ ወጣው። ከዛ በኋላ በቃ አባቴ አላህ ይራህሙ ከኔ አይለይም ነበር። ከበታቾችሽ ምን ያህል ልጆች ነበሩ በአጠቃላይ? 1 አመት ከ7 ወር 2 አመት እያለ ነው የሚሄደው። ብዛታቸው ምን ያህል ነው? 6 ስለዚህ አንቺ የመጀመሪያ ነሽ። ቶታሊ 6 ናችሁ ወይስ ካንቺ ጋር 7? አይ 6 ናችሁ። ስለዚህ ከስርሽ ያሉትን 5 ልጆች በደንብ በጨረሻ ላይ ያሉትን ሁለቶቹን እንግዲህ አልደረስኩባቸው ማለት ተለያየ። ምንድነው የሆነው? ያው ብዙ ጊዜ እንዴት ነው ዱንያ ላይ ስንመጣ ብዙ ነገር አለ። ወለነብሉወነኩም ቢሸይእን ብለዋል አላህ። በእያንዳንዱ ነገር በእርግጠኝነት እንፈትናቸዋለን። እናም ከፈተና ፓርት አንዱ የምትወደውን ሰው ማጣት ነው። ከ5 ወደ 6 ልክ እንዳለፍኩ በጣም የሚወደውን የምራራለትን አባቴን ምንም ባልጠበቅኩበት ወደ አኽራ ይሄዳል። ከዛ ጀምሮ ነው እንግዲህ በዛን ታይም በጣም ከብዶኝ ነበር። እንዲ ተረድቼው አስታምሜው ምናምን አይደለም ይመለሳል በሚል ነበር ጅማ ለሕክምና ሆስፒታል መጥቶ በቃ ሁላችሁም ነው እዛው ነበር የተቀበረው አያቴ ቤት ነው ሲባል በቃ አላመንኩም የሆነው ነገር ሁሉ እና እዛ መኖር በጣም ከበደኝ። ጅማ ሲሄድ እዛ ያለ ይመስለኛል ወደ ቤት ስመጣ እንደዛ ነውና በዛ ሁኔታ በቃ ቤተሰብ ጋር እንድትሆን አንዷ አክስቴ ይዣት ሄጄ እኔ ጋር ሁና ትማር በሚል እናቴ ይሄን ያክል ዲሳይድ አታረግም ነበር በህይወታችን ውስጥ ያው ብዙ እንትን ስለማትል ማለት ነው። ከዚህ በፊት ሁሉን ነገር አባቴ ነበረ ቴኬር የሚያደርገውና ይሄን ያክል ኃላፊነት ወስዳ እያንዳንዱን ነገር ይሄ እንዲ መሆን አለበት ማለት ትፈራ ነበር የአባቴን ቤተሰቦች ማለት ነው። እና በቃ እሷን ይዣት ሄዳለሁ ትላለች አክስቴ 2004 ማለት ነው እንደ ኢትዮጵያ አቆጣጠር መጣው ወደ ጅማ እና በዛው አልቆየውም። በ15 ቀን ውስጥ አባቴ ካረፈ በኋላ ትምህርት መማር ነበረብኝ። እሱ ባይኖር የሱ ሌጋሲ እሱ ባይኖር እሱ እኔ እንድደርስበት መፈልግበት ቦታ ላይ መድረስ አለብኝና እንዴት ነው ሁሌ ሀዘን ውስጥ ፓስት ውስጥ ትራፕት ሆነ ስትቀር ምንም ጥቅም አይኖርም። ወደፊት መሄድ አለብኝና ራሴን አጣቅነከርኩኝ። አያቴ ሐምሌ የሚባል ትምህርት ቤት እዛው አስመዘገብኩኝ። ቅርብ ነበር አክስቴ ጋር ሆኜ እንድማር ማለት ነውና ህይወቴን እዛው ቀጠልኩ። ከዛ በኋላ እዛ እንግዲህ ኃላፊነት የተለመደ ማለት ልማዴ ነው። ጀስት ለበልጅነት ኃላፊነት መውሰድ እሷም ያንን አይታ ነው በደንብ እንዳግዛት ማለት ነው። ኦኬ አክስትሽ እሷ ያኔ ገበያ ትነግዝ ነበረ። 4 ወንድ ወጣት ልጆች አሏት። አንደኛው የመጨረሻው ልጅ ብቻ ነው ከ1 አመት የምንለያየው እንጂ ሌሎቹ ትልልቆች ናቸው። ኦኬ እና ቤት ውስጥ ያለውን ሁሉም ነገር እየሰራው ቁርአን ቤትም ገባው በዛው ቅራአቴን እየቀራው ግማሽ ቀን በሺፍት ነው የምማረው። ትምህርቴን ቀጠልኩበት። አያቴ ሐምሌ የሚባል ትምህርት ቤት እዛው አስመዘገብኩኝ። ቅርብ ነበር አክስቴ ጋር ሆኜ እንድማር ማለት ነውና ህይወቴን እዛው ቀጠልኩ። ከዛ በኋላ እዛ እንግዲህ ኃላፊነት የተለመደ ማለት ልማዴ ነው። ጀስት ለበልጅነት ኃላፊነት መውሰድ እሷም ያንን አይታ ነው በደንብ እንዳግዛት ማለት ነው። ኦኬ አክስትሽ እሷ ያኔ ገበያ ትነግዝ ነበረ። 4 ወንድ ወጣት ልጆች አሏት። አንደኛው የመጨረሻው ልጅ ብቻ ነው ከ1 አመት የምንለያየው እንጂ ሌሎቹ ትልልቆች ናቸው። ኦኬ እና ቤት ውስጥ ያለውን ሁሉም ነገር እየሰራው ቁርአን ቤትም ገባው በዛው ቅራአቴን እየቀራው ግማሽ ቀን በሺፍት ነው የምማረው። ትምህርቴን ቀጠልኩበት። አዲስ ኢንቫይሮንመንት መሆኑ ትንሽ ይከብዳል። ሞር የከበደኝ ያኔ ሀዘን ላይ ሆኜ ምንም እንዳልተፈጠረ ሆኜ ምንም ጓደኛ በሌለበት ምንም ነገር በሌለበት መማር በጣም በጣም ፔንፉል ነበር ያኔ ማለት ነውና ግን መማር ደግሞ አለብኝ። የአባትሽን ህልም ለማስቀጠል ማለት ነው እሱን ለመኖር አትሊስት በዛ መንገድ ህያው ልታረጊ ፈልገሻል
ማለት ሞት ማለት እኮ አንዳንድ ሰው ኖሮም ይሞታል እየኖርክም መሞት አለ ሞተህም መኖር ትችላለህና እኔ እንደዛ ነው ማስበው ሁሉም ነገር ይቀራል አንድ ሰው ከሞተ በኋላ ከሶስት ነገር ውጭ አይደል ሶ እሱ በሞተም እንድኖር በሚል ትምርቴን ቀጠልኩበት እንዳልኩ እስከ 5ኛ ክፍል አንደኛ ነበር መጣው እዚህ ደግሞ በመሃል ነው የገባሁት አዲስ ኤንቫይሮንመንት ነው 6ኛ ክፍል ከተማ ነው አማርኛ ቋንቋ አልችልም ነበር እና ሙሉ ለሙሉ ኦሮምኛ ነው የምትችለው ሙሉ በሙሉ ኦሮምኛ ነበር ያን የምናገረው ግን አማርኛ ፊደሉን ቀጣጥዬ ማንበብ እችል ነበር መናገርም መስማትም አልችልም ማለት ነው ኦኬ ሀል ያስተውል ለዚህ ነው ያለሙ ነው ለዚህ ነው ያለሙ ነው አይደል ትምርት ከፍ ያደርጋል ይሄ የኔ ቁዋ ሳይሆን እኔ ለትምርት ያለኝ ፍቅር የትም ቦታ እንዳልረሳ አደረገኝ ማለት ነውና ከሊክ የሐዘኑ ትምርትሽ ላይ ምንም አይነት ተጽዕኖ አላመጣብሽም እንዴት መሰለ ትምርት ሐዘኑን እንድረሳው አደረገኝ ትምርቴ ማለት ነው ሞር ሂል እንዳደርጋል አይደል ምትወደውን ነገር ስትኖር እንዴት ነው ትረሳዋለ ያን ነገር በዛው ውስጥ ትድኛለሽ በዛው ውስጥ እንድድን ሰዎች ለኔ ያላቸው እንትን አስተማሪዎች ከአካባቢ ላይ ያሉ በቃ ያንዳንዱ ነገር አፕሊፍት የሚያደርግ አይነት ኤንቫይሮንመንት ነበር ከውስጣችን ያለው ነገር ነው ውጪ ላይ የምናየው የኔም የትምርቱ ፍቅር ሐዘኑን በደንብ እዛው ውስጥ እንዳትቆይ እንዳልፍ አደረገኝ እና ያ ነገር ነው ሞር ፈርዘር እንዲሄድ ያለ በጣም ይደንቃል ምንም እንኳን ሐዘን ቢፈጠርና ምንም ግን ጠንክረሽ በመተወጁ ነገር ውስጥ ትምርትሽን በመውደድሽ ውስጥ ሐዘንሽን ረስተሽ እስከ 8ኛ ክፍል ድረስ መጣሽ አሁን ጅማ መተሻል አክስትሽ ጋር ነው ያለሽው አክስትሽ ደግሞ ጀስት የሆነ አይነት ያባትሽ እህት ነች አይደል ሶ ላንቺ ያላት ፍቅር አለ ስሩ ታይም ይሄ ፍቅር ይሄ መውደድ ባለበት ቀጠለ ከሷ ጋርስ ምን ያህል አመት አብራችሁ ኖራችሁ ከሷ ጋር 1 አመት ብቻ ነው የኖርኩት በበዛ 1 አመት ተኩል ልክ 6 ጨርሼ 7ኛ ክፍል እንደደረስኩ እሷ አረብ ሀገር ትሄዳለች ሳኡዲ ማለት ነው ኃላፊነቱን ሁሉ አንቺን የታርጋሽ ነው አረብ ሀገር የምትሄደው ኃላፊነት ወስዳ ካመጣችሽ በኋላ ልጆቿ ለኔ ያደራ ብላ ሄደች አሁን ላይ ማለት ነው በዛ እድሜ ማለት የ7ኛ ክፍል ልጅ ሆነሽ 12 አመት ምናምን ሆነኝ ማለት ነው በዛ 13 እንደዛ ኦኬ እና እኔም ደግሞ ከድሮም ኃላፊነት ስለ ነበረብኝ እሷ ያለችም ብዙ ነገር አደርግ ስለነበር ቁርአኔም ትምርቴንም አፌክት በማያደርግ መልኩ ማለት ኤቭሪቲንግ እኔ ነኝ ማኔጅ ማረገው ልክ ለልጆቹ እሷ ከሄደች በኋላ እናት ሆንሽ በ7ኛ ክፍል እድሜሽ ማለት ነው እንዴት ነበር ቀላል ነው ከባድ ነው ማለት እንግዲህ ያንዳንዱ ነገር አዲስ ነውና እስከምትለምደው ድረስ ሁሉም ነገር ከባድ ነው እንደው ግን እዚህ ጋር እሷ ወደ አረብ ሀገር ለመሄድ ስትወስን አማክራሻለሽ ላንቺ እኔ ወደ አረብ ሀገር ልሄድ ነው ሶ ልጆቼን ከዚህ በኋላ ቴክ ኬር የምታረጊው አንቺ ነሽ የሚል ነገር አምጣልሻለች እንድታስይበት እድል ጊዜ ሰጣሻለች አይ እንደምትሄድ ያው ወሬ ሲወራ ሰማለሁ መጨረሻ ላይ ነው እንግዲህ ያለው ነገር እንደዚህ ልጆቼን አደራ ብላኝ ሄደች ያላ ምን ያህል ልጆች ናቸው 4 ወንድ 4ቱም ወንድ ናቸው እድሜያቸው ሁሉም ካንቺ ይበልጣል ያላ የመጨረሻው በ1 አመት ነው የምንለያየው እሱ ያኔ 14 አመት ነበር አንቺ ያኔ ምን ያህል እድሜ ሆንሻል ማለት ነው 12 ተኩል ወይ 13ኛ ያላ ስለዚህ በ13 አመትሽ ነው 4 ልጆች ጥላ አረብ ሀገር ሄደችው ያላ ከዛስ ምን አይነት ልክ ትምርትሽ እንዴት ቀጠለ ልክ የነበረው ሁኔታ ምን ይመስል ነበር እኔ እንዳልኩ ትምርቴን በጣም ነው የሚወደውና ምንም ነገር መስዋዕትነት ከፍልለታለሁ ይሄ ነገር በከሰት ምንም የማቋረጥም አላማ አልነበረኝም እንዲ ታናሾቼ መድጎ ስለኔ የሚያስቡበት ታይምም አልነበረም